ሮቢ ሚድልተን እንደ አውሮፓውያን አቆጣጠር ሰኔ 2 ቀን 1990 በስፔንዶራ ቴክሳስ አሜሪካ ተወልዷል። ልክ በሱ እድሜ ያሉ ልጆች ትርፍ ጊዜውን ከቤት ውጭ ማሳለፍን ይወድ ነበር። ሮቢ በጭኳ ድንኳን ደኩነው ጊዜያቸውን በረፍት የሚያሳልፉ ሰዎች እንዳሉ ይሰማ ስለነበር ድንኳን እንዲኖረው አጥብቆ ይመኛል። ይህንን የልጃቸውን ጉጉት የሚያውቁት ወላጆቹ ሰኔ 28 ቀን 1998 ጠዋት ወደ መኝታ ክፍሉ በመሄድ እንኳን ተወለድክልን ካሉት በኋላ ፖስታና የታሸገ ካርቶን ሰጡት። ልጅ እንደመሆኑ ከትንሹ ፖስታ ቀድሞ አይኑ ትልቁ ካርቶን ላይ አረፈ። ካርቶኑን ከፈተው። ውስጡ የሸራ ድንኳን ነበር። ሮቢ ደስታውን አልጋው ላይ እየዘለለ ነበር የገለጸው። እናት ፖስታውንም እንዲመለከት ነገረችው። ፖስታውን ሲከፍት የተወሰነ ገንዘብ ነበረው። ሮቢ ወላጆቹን ድንኳኑን ግቢ ውስጥ በመጣል ከጓደኞቹ ጋር ማታ ልደቱን እንዲያከብር ፍቃድ ጠየቀ። ተፈቀደለት። አመሻሽ ላይ ጓደኞቹ ከመምጣታቸው በፊት ምሽቱን ልዩ ለማድረግ በተሰጠው ብር ድርጅቶችን ለመግዛት ወደ ሱፐር ማርኬት አመራ። በመንገድ የ8 ዓመት ልደቱ እስከዛሬ ከተከበረለት ልደት የተለየ መሆኑን እያሰበ መምሸቱን እንኳን አላሰበውም። ሮቢ ሲመለስ መላ ሰውነቱ በሳት ተቃጥሎ ነበር። ዛሬ ደስተኛውና የ8 ዓመቱ ባለ ልደት ሕፃን ምን ገጠመው የሚለውን እንመለከታለን። አብራችሁኝ ቆዩ። ሰብስክራይብ በማድረግ ቤተሰብ እንሁን። አስተያየታችሁንም በኮሜንት አድርሱኝ። ከስራ ወደ ቤት የሚመለሱ የሮቢ ጎረቤቶች በአካባቢው ካለ ጫካ እንቅስቃሴን አስተዋሉ። መጀመሪያ ላይ በቆሻሻ የተሸፈነ ሕፃን መስሏቸው ነበር። ነገር ግን ሲቃረቡ ሮቢ በጣም እንደተቃጠለ ተረዱ። ሰውነቱ እየጨሰና የቤንዚን ጠንካራ ሽታ በአየር ላይ ተሰራጭቷል። ሰዎቹ በዛፎቹ መሃል እየሮጠ ያለውን ሕፃን ተከተሉት። የሚሮጠው ልጅ ሮቢ መሆኑን ለማወቅ ጊዜ አልወሰደባቸውም። ጸጉሩ፣ የአይን ሽፋሽፍቶቹና ከንፈሩ ተቃጥለዋል። አይኖቹ ሙሉ በሙሉ ነጭ ሆነዋል እና ሰውነቱ እየቀለጠ ያለ ነው የሚመስለው። ከመንገድ 50 ሜትሮች ርቀት ላይ እሳቱ የተከሰተበትን ቦታ አገኙ። ትንሽዬ ዛፍ ሙሉ በሙሉ ተቃጥላለች። ከዛፉ ስር ያለው መሬት በቤንዚን ተዘፍቋል። ከፍተኛ የቤንዚን ሽታ በአየር ላይ ተንሰራፍቶ ነበር። በዚህ መሃል ሮቢ ብርድ ብርድ አለኝ፣ ውሃ ጠማኝ፣ ማየት አልቻልኩም እያለ ይጮሃል። አንዳንድ የአካባቢው ነዋሪዎች ውሃ፣ ብርድ ልብስና በረዶ አመጡለት። እንደ እድል ሆኖ ከጎረቤቶቹ አንዱ ስለ ቃጠሎ የመጀመሪያ እርዳታ እውቀት ነበረውና ሁሉም ሰው ሮቢን እንዳይነካው ወይንም ምንም ነገር እንዳይጠጣ አስጠነቀቀ። ምክንያቱም ያለበትን አሳሳቢ ሁኔታ ሊያባብሰው ይችላል። በተመሳሳይ ጊዜ የሮቢ ወላጆች በልደቱ ቀን እንደወጣ ስለቀረው ልጃቸው እየተጨነቁ ነው። እናም ሊፈልጉት ወጡ። ከመንገዱ መጨረሻ ላይ ከተሰበሰበው ሕዝብ ጋር ተገናኙ። በደመ ነፍስ ወደ ግርግሩ ሮጡ። ኮሊን የተቃጠለውን ሰው መሬት ላይ ተመለከተች። ሮቢ መሆኑን ያወቀችው ግን በቀይ ስኒከር ጫማው ነበር። በድንጋጤ ወደቀች። በግርግሩ መሃል ምን እንደተፈጠረ ሮቢ ጠይቁት ጀመር። በአጋጣሚ ነው ወይስ አንድ ሰው እንዲያደርጎታል? መጀመሪያ ላይ ሮቢ እንዴት እንደሚመልስ እርግጠኛ ያልነበረ ነው የሚመስለው። ግን በመጨረሻ አጥቂውን ተናገረ። ብዙም ሳይቆይ የመጀመሪያው አምቡላንስ ደርሷል። ሮቢ በሂውስተን ውስጥ ወደሚገኝ ትንሽ ሆስፒታል በፍጥነት ተወሰደ። ነገር ግን የጉዳቱ መጠን በጣም ከባድ ነበር። በፍጥነት በጋልቨስተን ወደሚገኝ ልዩ የቃጠሎ ሕክምና ማዕከል ተወስዷል። 99% ሰውነቱ በሶስተኛ ደረጃ ቃጠሎ ተሸፍኗል። ዶክተሮች አብዛኛው የሮቢ የተቃጠለ ቆዳን ለማስወገድ ድንገተኛ ቀዶ ጥገና አደረጉ እና ደግሞ በላብ ባደገ ቆዳ የመተካት ሂደት ጀመሩ። በተአምር የሮቢ ሰውነት ክፍል ያልተቃጠለው በቀኝ እግሩ ላይ ያለ ትንሽ ክፍል ብቻ ነው። ለዶክተሮቹ በሺዎች የሚቆጠሩ ጥቃቅን ቆዳዎችን ለመትከል የትንሽ ሳይቃጠል የተረፈ ቦታ ወሳኝ ሆነ። የፖሊስ መርማሪዎች መልስ ለመፈለግ ጊዜ አላጠፉም እና የመጀመሪያው ጥቆማ የመጣው በሮቢ ጎረቤቶች በተሰጠው ጠቃሚ ምክር ነው። እንደነሱ ገለጻ ሮቢ ለጥቃቱ ተጠያቂው ሬክስ የተባለ ታዳጊ ወጣት እንደሆነ ነግረውናል አሉ። ሬክስ ከጓደኞቹ ጋር ሮቢ ከተቃጠለበት ርቆ በሚገኝ ወንዝ ውስጥ ይዋኝ ነበር። ታዳጊዎቹ ለፖሊስ ሙሉ በሙሉ ተባባሪ ነበሩ። የት እንዳሉ ዝርዝር መግለጫ በመስጠትና ሁሉንም ጥያቄዎች በፈቃደኝነት በመመለስ መርማሪዎች አጠራጣሪ ነገሮችን ማግኘት ባለመቻላቸው ሬክስ እና ጓደኞቹ ከተጠርጣሪነት አስወጣቸው። ቀናት ወደ ሳምንታት ሲቀየሩ ጉዳዩ የአካባቢው ነዋሪዎችን እረፍት መንሳት ጀመረ። በሮቢ ላይ የተፈጸመው አስደንጋጭ ጥቃት በመንደሩ ድንጋጤን ፈጥሯል። እናም ሰዎች ፍትህ እየጠየቁ ነው። ፖሊሶች ጉዳዩን እንዲፈቱ ግፊት ሲደረግባቸው ምንም አይነት ትኩረት ያልተሰጣቸውን ፍንጮች መፈለግ ጀመሩ። ብዙም ሳይቆይ ትኩረታቸውን ኮሊ ዶናልድ ወደ ተባለ ታዳጊ አዞሩት።
ኮሊ የተወለደው እንደ አውሮፓውያን አቆጣጠር በ1985 ነው፣ ግን ስለ ልጅነቱ ብዙም አይታወቅም። እናቱ የሞተችው ገና የ8 ዓመት ልጅ እያለ ነው። ይህ አሳዛኝ የተመሰቃቀለ ህይወቱ የጀመረበት ወቅት ነው። እናቱ ከሞተች በኋላ ኮሊ ከአባቱ ዶናልድ ጋር ለመኖር ሄደ። ዶናልድ ግን ከአዎንታዊ ተጽዕኖ በጣም የራቀ ነው። ኮሊን በለጋ እድሜው እንደ ማጨስና መጠጣት የመሳሰሉ ጎጂ ልማዶችን አስተዋውቆታል። ይህም የወጣቱ ልጅ የወደፊት ህይወት የተቀረጸበት ባህሪ ነው። በኋላ አባቱ ወደ እስር ቤት ገባ። የኮሊ ህይወት ግን የበለጠ ያልተረጋጋ ሆነ። በሩቅ ዘመዶች መካከል ተንሳፋፊ ሆኗል። በአንድ ቦታ ላይ ለረዥም ጊዜ ተረጋግቶ መኖር አይችልም። በመጨረሻም በእናቱ በኩል ወደሚዘምዱት ወደ አጎቱ እና አክስቱ ተወስዷል። ኑሯቸው ከሮቢ ቤተሰብ ጋር በአንድ መንደር ነው። ይህም ኮሊን በማህበረሰብ ውስጥ ካሉ ሌሎች ልጆች ጋር እንዲቀራረብ አድርጓል። ኮሊ እንስሳትን የሚበድልና ትንንሽ ልጆችን የሚበድል ሰው ስለሆነ እንደ ስጋት ይቆጠራል። የአካባቢው ሰዎች ምን ሊፈጠር እንደሚችል በመፍራታቸው ልጆቻቸውን ከሱ አጠገብ ማሸሽ የተሻለ እንደሆነ ያውቃሉ። ኮሊ ስለ ሮቢ አደጋ አስተያየቶችን በመስጠት በአካባቢው ቴሌቪዥን ስርጭት ላይ ታየ። የሚገርመው ግን ለጋዜጠኞች ሲናገር የነበረው ጥቃቱ የተፈጸመበት ቦታ ላይ ያለው ሰው ብቻ ሊናገር የሚችለውን ዝርዝር ጉዳዮች መሆኑ ነበር። እሱ እዚያ ካልሆነ በቀር እነዚህን ዝርዝሮች እንዴት ሊገልጽ ይችላል? በጁላይ 31 1998 መርማሪዎች ሮቢን እና እናቱን በቀጥታ ቃለ መጠይቅ ለማድረግ ወሰኑ። አሁንም በከፍተኛ ህመም ላይ የነበረውና ከከባድ ጉዳቶች እያገገመ ያለው ሮቢ በጥቂቱም ቢሆን የሚያስታውሰውን ተናግሯል። ጥቃቱ የደረሰበት ከኋላ መሆኑን አጥቂውንም ለማየት እድል እንዳላገኘም ገልጿል። የመኪና በር ሲዘጋ እንዲሁም ቆርቆሮች፣ ወረቀቶችና ብዙ ውሾችን አይቶም እንደነበር ያስታውሳል። ምንም እንኳን ሙሉ በሙሉ እርግጠኛ መሆን ባይቻልም ሮቢ በጥቃቱ ወቅት የኮሊን ድምጽም እንደሰማ ያምናል። መርማሪዎቹ የሮቢን ቃል በቁም ነገር ወስደውታል፣ ነገር ግን በጥያቄ መሃል ቆይተዋል። በቃለ መጠይቁ ወቅት ሮቢ በህመም ማስታገሻዎች ተጽዕኖ ስር ስለሆነ ይህም ትውስታውን አስተማማኝ መረጃ አድርጎ ለመውሰድ ከባድ ያደርገዋል። ከጥቂት ቀናት በኋላ መርማሪዎች የሮቢን እናት ጎበኙ። በዚህ ጊዜ ሮቢ በመጨረሻ አጥቂዎችን እንዳወቀ ገልጻለች። በሱ ላይ ስለተደረገው ነገር ተጨማሪ ዝርዝሮችንም ሰጥቷል እና በዚህ አዲስ መረጃ ላይ በመመርኮዝ በፍጥነት እርምጃ ወስደዋል። ኮሊ ዶናልድ እንዲታሰር ማዘዣ ወስደው ለምርመራ አስገቡት። በመጨረሻም በጥቃቱ ላይ መሳተፉን አመነ። ወደ ታዳጊዎች ማቆያ ጣቢያ ሲደርስ ባህሪው የበለጠ አስጨናቂ ሆነ። ሌሎች ታዳጊዎችን ልክ እንደ ሮቢ ያቃጥላቸዋለሁ በማለት ያስፈራራቸዋል። ከእስረኞች መካከል በርካቶቹ የዶናልድ ዛቻን ለአንድ የህፃናት ጥበቃ መኮንን ሪፖርት አድርገዋል። ከልጆቹ ንግግር መሃል የአንድ ታዳጊ ምስክርነት ደግሞ ጎልቶ ታይቷል። ዶናልድ በሮቢ ላይ የተፈጸመው ጥቃት ከፍርሃት የተነሳ መሆኑንም ገልጿል። የአሳዛኝ ማስረጃ ቢሆንም በዶናልድ ላይ የቀረበው ክስ እንዲቋረጥ ግን ተደርጎ ነበር። አቃቤ ሕግ ሮቢ የሰጠውን የማይጣጣሙ መግለጫዎችና የማይታመኑ ትዝታዎች በመጥቀስ ክሱ እንዲቋረጥ ደጋግሞ በመጠየቁ ዶናልድ ተፈቷል። እናም ምርመራው እንደገና ቆመ። ለሮቢ ግን ፈተናው ገና አልተጠናቀቀም። ቀጣዮቹ የ13 ዓመት ህይወቱ የማያቋርጥ ትግል ሆኖበት ብዙውን የእድሜውን ክፍል በሆስፒታሎች ነበር ያሳለፈው። አሰቃቂ ህክምናዎችንና በጠቅላላው ከ150 በላይ ሰፊ ቀዶ ጥገናዎችን አድርጓል። እያንዳንዱ ቀዶ ጥገና የራሱ ፈተናዎችን ያመጣል። ነገር ግን የሮቢ መንፈስ ፈጽሞ አልቀዘቀዘም። ምንም እንኳን አካላዊና ስሜታዊ ችግሮች ቢኖሩበትም ሮቢ ህይወቱን ለመመለስ ቆርጦ ነበር። ከጊዜ በኋላ አዲስ ምዕራፍ ለመጀመር በተስፋ ወደ ትምህርት ቤት ተመለሰ። ሆኖም የተሸከመው ጠባሳ መሳለቂያ እንዲሆን አደረገው። አንዳንድ የክፍል ጓደኞቹ በመልኩ ተሳለቁበት። ቀድሞውንም አስቸጋሪ በሆነው ጉዞ ላይ ሌላ የስቃይ ሽፋን ተጨመረ። የሮቢ እውነታውን መቀበልና ጽናት ቀስ በቀስ በዙሪያ ያሉ ሰዎችን ክብርና አድናቆት አስገኘለት። በነጻ የተሰናበተው ዶናልድ የወንጀል መንገዱን ቀጥሏል። እንደ አውሮፓውያን አቆጣጠር በ2001 በ16 ዓመቱ የ8 ዓመት ህፃን ላይ ወሲባዊ ትንኮሳ በማድረግ ተከሰሰ። ለዚህ ወንጀል 4 ዓመታት ያህል በእስር ቤት አሳለፈ። ከዚያ በኋላ ህይወቱ ወደ እስር ቤት አዘውትሮ መመላለስ ሆኗል። በ2010 አንድ ካሬግ የተባለ የሲቪል ጠበቃ የመጀመሪያው የፍትህ ተስፋ ጭላንጭል መጣ። የክሬግ ሀሳብ የፖሊስ ሪፖርቶችን ቅጂ ማግኘትና የወንጀል ጉዳይ ነጥብን እንደገና ለመክፈት ህጋዊ መንገድን መፈለግ ነበር። በኋላ ዋናውን የምርመራ ቁሳቁስ ለማግኘት ከመርማሪዎቹ የአንዱን ምስክር መቀበልና ከሮቢ ዶክተሮች ጋር መነጋገር ችሏል። እንዳለመታደል ሆኖ ሙከራውን በቀጠለበት ወቅት የሮቢ ሁኔታ በጣም ተባብሷል።
ምንም እንኳን ጥቃቱ የሚያስከትለውን መዘዝ በጽናት ቢዋጋም በዚያን ጊዜ የቆዳ ካንሰር እንዳለበት አውቆ ነበር። በመጨረሻም ህይወቱን በሚያዝያ 2011 አጥቷል። ሮቢ ከመሞቱ በፊት ከቃጠሎ ጥቂት ሳምንታት ቀደም ብሎ ስለተከሰቱት ነገሮች ግን ተናግሮ ነበር። እንደሱ አባባል ዶናልድ ይህን ያደረገው የ5 ዓመት ልጅን የመድፈር ሙከራ ሲያደርግ ስላየ ብቻ ነው። ዶናልድ በቃጠሎ ቀን የዶናልድ አጎት ሊሆን የሚችል የጎልማሳ ሰው ድምፅ የሰማ መስሎት እንደነበርም ጠቅሷል። ይህን ምስክርነት ከጻፈ በኋላ ሮቢ ከዚህ ዓለም በሞት ተለይቷል። በመስከረም 2011 መጀመሪያ ላይ በቅርቡ በስር ላይ የነበረው ዶናልድ እንደገና ነፃ ወጣ። ከ3 ወራት በኋላ የፍትሐ ብሔር ችሎቱ ቀጣዩ ደረጃ ተካሄደ። ሮቢ ከመሞቱ ጥቂት ቀደም ብሎ የተቀረጸው ቪዲዮ ተመልክቶ ዳኞቹ ተምሳሌታዊ የሆነ ፍርድ ውሳኔያቸውን ወስነው ለዘመዶቹ $150 ሚሊዮን የገንዘብ ካሳ እንዲሰጥ ወሰኑ። በእርግጥ ገንዘቡ እንደማይከፈላቸው ይታወቃል። የሲቪል ችሎቱ ከተጠናቀቀ በኋላ ዲስትሪክት አቃቤ ሕጎች ምርመራውን እንደገና መጀመራቸውን አስታውቀዋል። በአዲሱ የምርመራ ጊዜ መርማሪዎች ከሞላ ጎደል ሁሉንም የቀድሞ ምስክሮች ቃለ መጠይቅ በማድረግ በ1998 ዓ.ም ምስክርነታቸውን ያልሰጡ ሰዎችን አገኘ። ከእነዚህ ምስክሮች መካከል ሁለቱ ለዚህ ጉዳይ ቁልፍ ሆነዋል። ከምስክሮቹ አንዷ የዶናልድ ያጎት ልጅ ነበረች። እሷም ሁሉም ነገር በተፈጸመበት ምሽት ወንድሟ ሮቢን በመረብ ከዛፍ ላይ አስሮ ቤንዚን ጨምቆ በእሳት ያቃጠለው እንደሆነ ተናግራለች። በዚህ ጉዳይ ላይ ብዙ የህግ ችግሮች ነበሩ። አብዛኞቹም በወንጀሉ ጊዜ ዶናልድ ገና የ13 ዓመት ነበር ከሚለው እውነታ ጋር የተያያዙ ናቸው። እንደ አውሮፓውያን አቆጣጠር በ2013 የምርመራውን ሂደት የሚከታተለው አቃቢ ህግ ዶናልድ እንደ ትልቅ ሰው በፍርድ ቤት እንዲቀርብ ለዲስትሪክቱ ጥያቄ አቀረበ። እርግጥ ነው እሱ በዚህ ጊዜ 18 ዓመት ሞልቶታል። ነገር ግን ወንጀሉ በተፈጸመበት ጊዜ ገና 18 ዓመት ያልሞላው ታዳጊ ነበር። በመጨረሻም አቃቤ ህጉ በ2011 በወጣው የቴክሳስ ህግ ዶናልድን እንደ ትልቅ ሰው ለመክሰስ ወሰነ። በቴክሳስ ውስጥ ወጣት አጥፊዎች እንዴት እንደሚከሰሱ ትልቅ ህግ ወጥቷል። ከለውጡ በፊት በአስራዎቹ ዕድሜ ውስጥ የሚገኝ ልጅን እንደ ትልቅ ሰው የሚከሰስበት ዝቅተኛው ዕድሜ 14 ነበር። ነገር ግን አዲስ የተቋቋመው ህግ ቀይሮታል፣ ወደ 10 ዓመት ዝቅ አድርጎ። በሮቢ ሚድልተን የክስ መዝገብ አቃቤ ህግ በ2011 ምርመራውና የፍትሐ ብሔር ክሱ ከፍተኛ ተቀባይነትን አገኘ። የተሻሻለው የህግ መመሪያ በ13 ዓመቱ ጥቃቱን ለፈጸመው ዶናልድ ሚድልተን ተፈጻሚ እንደሚሆን አጥብቆም ተናግሯል። በአንጻሩ የዶናልድ መከላከያ ይህ ኋላ ቀር ማመልከቻ ህገ ወጥ ነው ብለዋል። ህጉ በ1998ቱ ጥቃት 13 ዓመቱ ስለነበረ ዶናልድ ሊጠየቅ የሚገባው በወንጀሉ ጊዜ በስራ ላይ በነበሩ ህጎች ብቻ ነው በማለት ተከራክረዋል። ዶናልድ እንደ ትልቅ ሰው ሊዳኝ ይገባዋል ወይ የሚለው ጉዳይ በሂደት ውስጥ ወሳኝ ነጥብ ነበር። በዚህ ጉዳይ ላይ በነበሩት ችሎቶች ዶናልድ ወንጀሉን ስለመፈጸሙ በግል እንደተናዘዘላቸው በርካታ ምስክሮች መስክረዋል። እነዚህ ምስክሮች አሳማኝ ማስረጃዎችን አቅርበዋል። እናም በመጨረሻው ዳኛው ዶናልድ ለድርጊቶቹ እንደ ትልቅ ሰው መዳኘት እንዳለበት ወሰኑ። ይህ ውሳኔ አቃቤ ህግ ለወንጀሉ የበለጠ ከባድ የቅጣት ውሳኔ እንዲጠይቅም አስቻለው። ከሮቢ ሐኪሞች አንዱ ሮቢ ስላጋጠመው ከባድ ቃጠሎ እና ለሞት የመጨረሻ መንስኤ የሆነው የቆዳ ካንሰር በደረሰበት ሰፊ ጠባሳ ምክንያት የመጣ እንደሆነም አስረድተዋል። ዶናልድ በመጀመሪያ ለጥቃቱ የሰጠው የእምነት ቃል በአሁኑ ችሎት ወቅት ተቀባይነት እንደሌለው በመረጋገጡ አቃቤ ህጎች በሮቢ ላይ ምን እንደተፈጠረ ለዳኞች ለማሳየት ሌሎች መንገዶችን መፈለግ ነበረባቸው። ይህንንም ለማሳካት የሮቢን የምስክርነት ቪዲዮ ቀረጻ ተጠቅመዋል። በ2011 ከመሞቱ ጥቂት ቀደም ብሎ የተቀረጸው ቪዲዮ የፍርድ ሂደቱ ዋና አካል መሆኑ ተረጋገጠ። በቪዲዮ ሮቢ በጥቃቱ ዙሪያ ያሉትን ክስተቶች በሚያሳዝን ሁኔታ ሲገልጽ ይታያል። ዶናልድ ቃጠሎ ከመድረሱ ከሳምንታት በፊት እንዴት እንዲቀራረቡ እንዳስገደደውና ያቃጠለው ሌላ ወንጀል እንዳያጋለጥበት ፈርቶ እንደነበርም ሮቢ በቪዲዮ ሲናገር ይታያል። ሮቢ በቦታው ላይ የአንድ ጎልማሳ ሰው ድምፅ መስማቱንም ጠቅሷል። ምንም እንኳን መርማሪዎች ሌላ ግለሰብ መገኘቱን የሚያረጋግጡ ማስረጃዎችን ማግኘት ባይችሉም ዳኞቹ ስሜታዊ ሆነው ቪዲዮን ሲመለከቱ ፍርድ ቤቱ በሐዘን ሲዋጥ ይታይ ነበር። ቪዲዮ በሚታይበት ጊዜ ዶናልድ ጀርባውን ለስክሪኑ በመስጠት የማየት ፍላጎት እንደሌለው አሳይቷል። አቃቤ ህጎች የዶናልድ የወንጀል ታሪክን አጉልተው በማሳየት ትልቁን ሚና ተጫውተዋል። ይህም በሌሎች ህጻናት ላይ የተፈጸሙ አሰቃቂ ወንጀሎችን ይጨምራል። በተለይ የ8 ዓመትና የ5 ዓመት ልጅ ላይ የተደረገውን ያስገድዶ መድፈር ወንጀል ሙከራን በማሳየት ነገር ግን ዶናልድ ዊልበር ኮሊን በነፍስ ግድያ ጥፋተኛ ሆኖ የተከሰሰው ሮቢ ከሞተ ከ13 ዓመት በኋላ በ29 ዓመቱ ነበር። የፍርድ ቤቱም ውሳኔ እድሜ ልክ እስር ቅጣት ሆኗል። በቅጣት ፍርድ ወቅት ዶናልድ የሚናገረው ነገር እንዳለው ፍርድ ቤቱ እድል ሰጠው።
የተናገረው ነገር ግን አልነበረም። ምንም የተለየ ስሜትም አልታየበትም። የዛሬውን አበቃው። ሰላም ቆዩኝ።